እንዴ ምን አይነት ሰው ነህ ትብትብ ያለ ክራይ ታቃለክ ለማስተካከል የሚከብድ ነገር እንደዛ ነው ይሆን ያለው ነገር ገብቷል ሃይሚና ቡቡ በጣም አሁን ላይ ያሉበት ሁኔታ ያስጠላል ምን ሆነ እኔ በጣም ያንተ ነገር አስፈርቶኛል ማታ ራሱ በህልም ሃይሚ እያልክ ነው ለሷ ማስብ የሷ ምንም እንድትጨነቅ አልፈልግም አንተ ጭራሽ ላይ የሚያታስብላትም እየሰማህ ነው ቆይ አንተ እሱ ያረጋ ያለው ነገር አታይም እንዴ እኔ እኮ ሃይሚ ስለምወዳት ነው ቢኒ ሰላም እንዴት ናችሁ የኛ ውድ ቤተሰቦች እኛ አለን ፈጣሪ ይመስገን እናንተም ባላችሁበት ሰላም ጤና ይብዛላችሁ እንግዲህ ያው ሰሞኑን እየተፈጠረ ያለው ነገር ያው የምታውቁት ነው እያያችሁት ያለው ጉዳይ ነው እና እኛም ያው የበኩላችንን ለማድረግ እየሞከርን ነበረ ግን ምንም ነገሩ ሊስተካከል አልቻለም ጭራሽ ወደማይሆን ነገር እየሄደ ነው ያለው እና እኛም ያው በእንደዚህ አይነት ነገር ልንመጣም ፈልገን አልነበረም ግን ነገሮች ደግሞ ወደማይሆን ነገር ሲሄዱ ዝም ማለት ስላልቻለን ነው ዛሬ እንግዲህ የሆነ ነገር አስበን መተናል ያው የሆነ ነገር አስበናል እንግዲህ የሚስተካከል ይመስለኛል ግን ልጁ በጤናው ማይመስለኝም እያረገው ያለው ነገር እኔ አንድ ሰው የሚያስብ ሰው የሚያገናዝብ ሰው እንደዚህ አይነት ነገር ያረጋል ብዬ ፈጽሞ አላስብም ምክንያቱም እያሰበ ያለ ሰው ስለ ሰው ስሜት ይጨነቃል እና ደግሞ ስለ የሚያውቁት ሰዎች ስለ ቤተሰብ ስለ ብዙ ነገር ትጨነቃል አይደል እና እኔ እንደዛ ነው ማስበው እና እየሄደበት ያለው ነገር በጣም ልክ አይደለም እና በእልህ ነው ብዙዎች ነገሮችን እያደረገ ያለው ሚላዬ እና እሺ ሰላም በልና ቤተሰብ ሰላም ውድ ቤተሰቦቻችን እንደምን አላችሁ የጨረቃ ፋሚሊዎች እኛ በጣም ደህና ነን አለን እና ያው ናታን ጓደኛዬ በጣም ብዙ ነገሮችን ብሏል በጣም ያው ልክ ያሉ ነገሮች አሉ ከአንድ ሰው የማይጠበቅ በጣም መጥፎ ነገር የምትሉ ሰዎች አሉ በጣም ያ ነገር ደግሞ መስተካከል አለበት እኔ እንደ አንድ ሰው አልደግፈውም በቃ ይሁን አላር በዚህ ሰዓት ችግር የሚፈጠር ነው እንጂ ችግር የሚያባብስ ነው እንጂ ያለው ይሁን አላር ነገሮች ለማስተካከል ሆነ ብሎ የገቡ ሰዎች ያሉ አይመስልኝም ገብቷል አሁን ዝም ብዬ ሳስበው ሁሉም ነገር ይሁን የተንጋጋ ነገር ሆነ ገብቷል ያ ደግሞ መሆን የለበትም ያው አላር አንዳንዴ ቆመ ብለህ ስታስብ ብዙ ነገሮች መስተካከል አለባቸው ገብቷል በዛ አላምንም ቤተሰቦቼ እና በቃ ይሄ ነገሮች መስተካከል አለባቸው ገብቷል እኔ አሁን ነገሮችን ለማስተካከል በጣም ብዙ ነገር ጥሪ ያሉኝ ገብቷል በጣም ብዙ ነገሮችን እንትን ብያለሁኝ ግን ያው ባሰብኩት ልክ ባይሆንልኝም ማለት ነው ገብቷል ስለዚህ ምንት የሚያደርገው ነገር ትክክል አይደለም በዚህ ሰዓት ማለት ነው በጣም ብዙ ነገር ብያለሁኝ ስለሱ ተናግሬ በቃ አልጨርሰውም ምክንያቱም በጣም የሚያናድድ ልጅ ነው በጣም ብዙ ነገሮች ማስተካከል ያለበት ብዙ ነገር ቢነገረው ማይሰማ ልጅ ነው እና ጓደኛውን ቢኒያምን አናግሬው ነበር ደውዬለት ነበር እዚህ እንጠራውና ያለውን ነገር በደንብ እስከ መጨረሻ ያለውን ነገር ብንፈታ ምን ይመስላል ናታን ይሻላል ማለት ማለት አሁን ይሄ ልጅ ዝም ብንለው እንኳን ከድርጊቱ የሚያቆም ሰው አይደለምና እኔ ነገሩን ዝም ብዬ ለመፍታት ነበር ያሰብኩት ነገሩን በሰላም ብትፈታው ብትወኩ ችግር የለውም ግን ልጁ እየሄደበት ያለው ነገር ደግሞ ዝም የሚያስብል አይደለም ገብቷል ምን ልጅ እና ያው ጓደኛውን አንተ አውርተዋል ይምጡና ከዛ ተከክለኛው መፍትሄ እነግረዋለን ሚሆን ከሆነ ቀስ ብለን ጸበልም ቢሆን ይዘነው ሄደን ይሄ ልጅ ከራሱ ጋር ቢሆን አሪፍ ነው ምክንያቱም ይሄ ከራሱ ጋር አይደለም ገብቷል የሆነ የሚገፋፋው ነገር አለ እንጂ ከራሱ ጋር ቢሆን እንደዚህ ሰውነቱ ላይ እስከመነቀስ እንደዛ እስከማድረግ ከሷ ጋር ማንንም ዳይ አልፈልግም ምናምን እስከማለት ድረስ አይደርስም እና እኔ ደግሞ እሷ በቃ እንዲደብራት አልፈልግም ገብቷል ይላል ምክንያቱም ያስጠላል በቃ እቺ ልጅ መረበሽ የለባትም አሁንም እያሳለፈችው ያለው ነገር ይበቃታል መረበሽ የለባትም እና እኔ ሐሳቤ እንደዛ ነው ላይ አው ማለት ምን አለ መሰለህ ያው ሰው የራሱ ህይወት መኖር አለበት ነው በአጠቃላይ ሰው ያለበትን ነገር በሰው መሀል ጥልቅ ማለት የለብህም ገብቷል ይሄም ደስ አይልም በቃ ያስጠላል ገብቷል አሁን በዚህ ሰዓት ያለው ነገር ደስ አይልም በጣም ያስጠላል ሰሞኑም ነገር ደስ አይልም በጣም ብዙ ነገሮች ይስተካከላሉ ብለን ብንጠብቅም ጭራሽ ተባብሶ ነው ያለው እየተባባሰ ነው ገብቷል ከኔም ጨምሮ የሆነ አላል በሰው መሀል መግባት የለብንም ገብቷል እኔ አሁን ደስ አይለኝም እኔ በሰው መሀል ገብቼ ምናምን ጥልቅ ብዬ ምናምን ነገሮች ማስተካከል ካልተፈቀደልኝ በስተቀር ወይም ደግሞ የሆነ ነገር ተሰምቶኝ የሆነ ነገር ካላወራው በስተቀር ያው ችግር ባይፈጠር ደስ ይለኛል ገብቷል በሰው መሀል ጥልቅ ብሎ መግባት ምንም አይጠቅምም ልክ ነው ገብቷል ደስ የማይል ነገር ነው አይ እኔ እኮ ያኔ እንኳን ስታወራኝ እሺ ብዬ የመጣሁት ይሄ ልጅ ምናልባት እኔ የሆነ ሰዓት ላይ ለሷ እንደዛ አይነት ስሜት ነበረኝ እና በቃ እሷ ፍላጎቷ ካልሆነ ብዬ ትቻለሁ
ምክንያቱም እሷ ፍላጎቷ ቢሆን ወጣ ትናገራለች አይደል ላንተ ስሜት ቢኖራት ያቺ ልጅ ወጣ ምላሽ ሰጣለች ትናገራለች እና በግድ ደግሞ የሆነ ሰው የኔ ካልሆነ ብለ የምትለው ነገር አይደለም ይሄ ሰውየው ምርጫ ነው በግድ የኔ ይሁን ማለት አትችልም እና ምን ተየሄደበት ያለው ነገር በጣም ነው የሚደብረው እና እንደዛ ስላልከኝ አንተ እኔ ሐሳቤን ልነግረው ከሰማኝ ላናገረው ነበር ግን ነገሮች ለመስተካከል ሊስተካከል ራሱ ያልቻሉበት ምክንያት አንድ ሰዎች ጥልቅ ይያሉ እንደርጎ ዝንብ ማለት ነው ገብተው በጣም ነገሮችን እያበላሹት ነው ያሉት ገብቷል ትብትብ ያለ ክራይ ታቃለክ ለማስተካከል የሚከብድ ነገር እንደዛ ነው ይሆን ያለው ነገሩ ገብቷል ሃይሚና ቡቡ በጣም አሁን ላይ ያሉበት ሁኔታ ያስጠላል ገብቷል ነገር መስተካከል አለበት በጣም ያስጠላል ደስ አይለኝም እንደ አንድ ጓደኛ ገብቷል እኔ የሆነ ችግሩን ብታወሩበትና የሆነ ነገር አለ አይደል ጥሩ ነገር ውስጥ ላይ ብትደርሱ ደስ ይለኛል በመሀልም ደግሞ እንዲጥልቅ ብላችሁ ልክ እንደምንቴ ቦጅቦጆ የሆነ ልጅ አላችሁ በጣም ብዙ ቦጅቦጆ ሰዎች ተጠንቀቁ ነው እያልኳችሁ ያላችሁ በቃ ያስጠላባችኋል አይሆንም ደስ አይልም መስተካከል አለበት ነው እያልኩ ያለሁት እንደውለትና ከቢኒ እንደውለት አለኝ ይሄ ልጅ ወይ ጸበልን ከተዋለን ወይ ሆስፒታል ወይ አማኑኤል ልልኳለን ይሻላል አማኑኤል የብዱት ሐኪም ቤት አላል ይሻላል እንጂ በጤናው አይመስለኝም ሲጀመር እዛ ልልኳለን ምናልባት ከራሱ ከቀልቡ ከሆነ ማለት ነው እንጂ ማታ ራሱ አይተኛም እንቅልፍ ማታ በሆነ ጉዳይ ሰፈራቸው ሄጄ ነበረ በሆነ ጉዳይ ሄጄ ጭራሽ የሚሆነው ነገር ግራ ነው የሚያጋባው ገብቷል እንዴ እኮ ይሄ እኮ ፍቅር አይደለም ታውቃለህ እብደት ነው ይሄ አንዳውን ከጤነኛ ሰው የማይጠበቅ ነገር ነው እያደረገ ያለው ልጁ ፈርቻለሁ ነው ሲጀመር የሆነ ነገር ሳይዞ አይቀርም ሌላም ሰው ሊያባብስብን ነው ገብቷል ስለዚህ ይሄ ነገር መሆን የለበትም መስተካከል አለበት ነው እያልኩ ያሉት ልክ ነህ ጓደኛው ደውልለትና እስኪ ምከሩ ጭንቅጥ ሄሎ ቢና ሰላም ነው ተጨንቄያለሁ ብቻዬን እኔ አዶች ብራዘር ያው ማታ አውርቼ ነበርና እሺ ያልኩ ቦታ ማለት ነው ከናታን ጋር ነው ያለው ምንቴ ሳያቅ ዝም ብለህ ይዘው እንድትመጣ ፈልጌው ነበርና ያው ለኛ አምቢ ይለናል ትላንትና ያለው ነገር ደስ ስለማይል አንዴ ይምጣና ያለው ነገር እናውራው እሺ ብቻዬን እኔ የጎረቤልኝ አንቺን ባገኝማ ባጣሽ ነው የማዝነው ሆኖብኝ ጨለማ ሁሌም አትሰለች ጧት ማታ ምትናፍቅ የሴት ኩሩ ንግስት ነፍሴ የምታስጨንቅ እርሳት ተዋት ቢሉኝ ቢነግሩኝ አልሰማ የፍቅር ጀግናዬን ሳልጨክን ባንቺማ አንቺን ባገኝማ ባጣሽ ነው የማዝነው ሆኖብኝ ጨለማ አንተ እነሱ ጋር ነው እንደዛኝ መጣብኝ ምን ማለት ነው እንዴ ለምንድን ነው እነሱ ጋር መሆኑ ባቅመጣለ መከር ካለበት መከራለ መከሰስ ካለበት እኔ መሰለ ጓደኛ ኑሮ አንተ ቆይ ምንድነው ቀያማ ለምንድን ነው ይዛኝ የመጣው እዚህ ነው እንዴ እዚህ ነው ብለኝ መጣ ማለት ይምከሩ እግዚአብሔርን ይንገሩ በቃ እንዴ ስማቸው ምን ስለሆነ ነው እነሱ የሚመክሩኝ ስማቸው አንተ ልክ አይደለም ስማቸው በቃ ለምን ስርዓት አትይዝም ስነ ስርዓት እናንተ አነግሩኝ አንደኛ ነገር ለምንድን ነው የፈለጋችሁ ለምንድን ነው ያስጠራችሁ እኛ ለመጨረሻ ጊዜ ልናወራ ነው እኛም እኮ ይኸውልህ ካንተ ጋር መገናኘት ሱስ የለብንማ ልናወራ ለመጨረሻ ጊዜ እየሄድክበት ያለው ነገር ደስ ስለማይል ልነግር ነው እንጂ እሱ ነው ይኸውልህ እና ካንተ ጋር አትነግረኝም አንተ ያለው ነገር ጭራሽ እየተመቸኝ አይደለም ናታ ግርጹ ልንገር ለምንድን ነው እዚህ ዘኝ የመጣው አንተ ተረጋጋ ምንድነው አርፋ ተቀመጥም እንደ ረጋ በል እስኪ ዝም ብለህ ምንድነው እንደ ትልቅ ሰው አታስብም እንዴ ምን ሆነ ሰማቸውን ያመጣውክ እንጂ እንድታወራ አይደለም ዝም ብለህ ስማ በቃ ምንድነው የምሰማው ቢኒ ይሄ በጤና ነው ይንገሩ እስቲ ረጋ አትልም እንዴ ምን ሆናል ወይኔ እሺ ምንድነው የምታወሩኝ አውሩኝ እሺ ምንድነው የምታወሩኝ እስቲ ተረጋጋ ይኸውልህ አንተ ማለት ሚላ የጤነኛ አይደለም እኮ አንተ ይሄን ይመስላል በጤና አይደለም
እኔ ሁሌ ቢኒ ግን ለምንድን ነው በመጣ ባልመጣ እያመጣ የሰው ላንተ አስቤልህ ነው። አሁን ምንድን ነው እያሉኝ አንተ እውነት ምንም ነገር አይደለም። እንዳታሰድበው እንዳታሰድበው። እኔ እንደዛ አይደለም ይሉ ሰምተኛ ሌላ ነገር አይደለም ይሉ ገብቷል። እኔ አሁን እብድ ነው ምናምን እኮ ነው እያሉ ያሉት። አትበል በቃ እብድ ነው ምናምን ሁኔታው እንድትመክረው አይደል ያመጣው? ልክ ነው እንድትመክረው አይደል? ልክ ነው። ቢኒ እንደዛ አይደለም። ብዙ ነገር አሳልፈሃል ከሱ የተሻለ። አንድ ወሬ ልንገርህ፣ አንተ አትነግረኝም ስለ ጤንነት እና አንተ እያረክ ያለው ነገር በቃ ደስ የሚል አይደለም። ገብቷል። እኔ ሲጀመር እኔም ቢሆን ሚሊዮንም ቢሆን እኛ አንተን ፊቴ ማየት እኮ ሱስ የለብንም። ጓደኛን አናግረን ሁኔታ ማለት ነው ስላስፈራው ጓደኛ ነው በቃ ነግሮን እኛ ልንመክር የመጣ ነው እንጂ እኛ ያ ሁሉ ነገር እየተባልን በኦዲየንስ እየተሰደብን አንተን እዚህ ጋር ልናወራ የመጣ ነው። በቃ አንተ ሱስ ኖሮብን አይደለም ልንመክር ነው። ወንድማዊነት ፍቅር ሊኖር ይገባል። ገብቷል። ይሁን አሁን ስታወራ አንተ እኔ ምን አደረኩ እኔ እንደዚህ ሆንኩኝ ነው ማለት አንተ አሁን በስነ ስርዓት ሳወራ አታወራም በስነ ስርዓት ሚላ ልክ ነህ እኮ አንተ። እስኪ አንተ ቢያንስ እንደ ትልቅ ሰው አስብ። በቃ ምንድነው ምን ችግር አለ? እኔ ናታን እንዳለ በቃ አልመጣም ነበር እየሰማኸኝ ነው አይደል? ሚላ ከኔ ጋር ችግር አለብህ። በቃ አልመጣም ነበር እያደረገ ያለው ነገር ከኔ ጋር ችግር አለብህ ወይ? ወይኔ አንዴ መጀመሪያ ነገር ልንገርህ። እኔ በጣም ያንተ ነገር አስፈርቶኛል። ማታ ራሱ በህልም ሃይሚ እያልክ ነው። ማዘር ነግራኛለች። ምንድነው የተፈጠረው እያለች ነው። በህልም ሃይሚ እስከማለት ድረስ ምንድነው ያስደረሰ? የምር ሰይጣን ይዟል ነው አንተ አማር እንዴ? ምን ማለት ይዟል ሰይጣን? እኔ ወስደሃለሁ። ምን ማለት ነው? ወስደሃለሁ። አማኑኤል ነው መሄድ ያለብህ። አማኑኤል ቀጥታ አዲስ አበባ አማኑኤል ሄደህ አማኑኤል አሚን አይደለም በእኔ ሃይሚ እያልኩ ነው አይደል? ምን ማለት ነው? አንተ ጸበል ምናምን እያልክ ያለ ምን ማለት ነው? እኔ ታምያለሁ አልኩ እንዴ? ታምያለሁ አልኩ እንዴ? ታማል ብታመምም ለሃይሚ ስነ ታመምኩት እየሰማህ ሃይሚ ነው እዚህ ጋር ገብቷል። ይኸውልህ አንድ ነገር ልንገርህ። እኔ ሚሊ ስንት ነገር አይቻለሁ። ስንት ሰው ማለት ነው። እኔ በራሴን ደርሶ አይቻለሁ። ፍቅር እንደዚህ ያደርጋል እንዴ? እኔ አላቅም። አንተ እብደት ነው ይችላል። አንተ እኔ ናታን እግዚአብሔርን ከዚህ በላይ ከዚህ ልጅ ጋር ይኸውልህ ምንም ስለማያወራ ነገር ደደብ ስለሆነ እኔ በቃ ልሄድ ነው። እግዚአብሔርን ትናገረኛለህ። ይኸውልህ አንተ አሁን ማለት ነው ለምን ሰውን ታስጨንቃለህ? አንተ አሁን ለምንድን ነው የፈለጋችሁ? ያው እሱ ሄደ አይደል? እንደፈለገኝ ሄደ እሱ ጓ ብሎ እየሰማኝ ነው አይደል? እሺ እኔ ዳናግር አይደል? እኔ ምንድነው አይደለም እኔ የምሰማኝ ከሆነ ልንገርህ። እሺ ይሄ እኔ አንተ ጤንነት አይመስለኝም። ሲጀመር አንተ ጤንነቴ ማለት ነው። አንተ አልነግረኝም እየሰማኝ ነው። ወይኔ እስኪ ለመስማት ቢያንስ አንተ ልብን ክፍት አድርገው። ወይኔ ማን ነገር እኮ ነው እያልክ ያለው ናታ። እኔ እኮ ፍቅር ሲሆን እንኳን ማቀው ማለት ነው አንገት የሚያስደፋ ዝቅ የሚያስደርግ ነው። አንተ ደፍቼ ዝቅ አድርጌ ሁሉንም እኮ አየሁት አለፍኩ። ገብቶሃል አይደል እኮ አንተ ፍቅር አይመስለኝም። አሁን የምታስብ ከሆነ ለቤተሰብ የምታስብ ከሆነ ለጓደኛ የምታስብ ከሆነ ኢቭን እወዳታለሁ ለምትላት ልጅ ለሃይሚ የምታስብ ከሆነ በጣም ማስብላት ለሷ እየሰማኝ ነው። አይምሮን ታየው ጤነኛ በጣም ነው ማስብላት ለሃይሚ። እሺ ከኔ በላይ የሚያስብላት ሁላ ያለ አይመስለኝም እኮ ሁኔታ ግን የምታስብላት አይመስልም። እያደረኩ ያለው ነገር ማለት ነው። ምንድነው ያደረኩት? እያደረኩ ያለው ነገር እየሄድክበት ያለው ነገር እሷ የሚያስደስታት ነው ይመስል ጭራሽ እዚህ ላይ ስለተነቀስካት አንተ የምትደሰት እሷ ነው ይመስል። እንዴት ነው የምታስበው? ቤተሰብ ለምን ታስጨንቃለህ? ማዘር ለምን ታስጨንቃለህ? አንተ እኔ ጓደኝነቴንም ላለማጣት ነው አንተን እንደዚህ የምልህ። አንተንም ጓደኝነቴንም ማጣት አልፈልግም። አንተማ እኮ ይዘህ የመጣው በማንም እንትን እያሰደብከ ነው። ቢያንስ ከተሻለ ብዬ ነው። ቢያንስ ተመክረህ ከሰማህ ብዬ ነው። አረ እኔ እኮ ይኸውልህ ብዙ ነገር ታግሼ የምታወራውን ምሰማ ታግሼ ሁሉ ነገር ችዬ ምሰማ ለጓደኛና እነ ሚሊም ስላናገሩኝ ነው። እና ለአንተ የሚጨነቁት ትዝ አይለም አይታየም? አንተ እነ ሚሊዮን እነ ሳምሪ ጓደኛ ለኔ የሚጨነቅ ሰው ቢኖር ማለት ነው በየትኛውም መንገድ አይሚን ያገናኘኝ ነበር። ለኔ ግን ማንም የሚጨነቅ ሰው የለም። ይሄ ጤነኝነት ብዙ ነገር አውቃለሁ። እግዚአብሔርን እኔ ብዙ ነገር አውቃለሁ። በቤቱ የሚያደርገው ነገር ስለማቅ ነው ስለ ሃይሚ። አረ እኔ የምልህ የሆነ ሰዓት ፎቶ ምናምን አሰርቶ አየሁት። አረ ቤቱን ብታየው በቃ ቤቱን ብታየው እንዳለ ቤቱ የሷ ፎቶ ነው። እኔ እሺ እንዴት እንደማለት አሁን የምትሰማ ከሆነ የምንልህ ማለት ነው በጤና ከሆነ አንተ በአይምሮ ካለ የምታረገው ነገር አቁም። ግን ካልሆነ ደግሞ ወይ ታየው አቁም አትበለኝ። እየሰማኸኝ ነው አይደል ናታ? አቁም እንድትለኝ አይደለም እዚህ ጋር ማፈልገው በቃ አይደለም። አቁም እንድትለኝ አይደለም። በጣም የለም በፖላይት መንገድ እያወራው ነው። በቃ አቁም ምናምን እንድታስቆም አይደለም። አንተ ማንም አላስቆመኝም። እየሰማኸኝ ነው አይደል? እኔ እኮ ይኸውልህ በፍቅር እያወራው ነው ያለሁት ነገሩን። እኔ በአንተ ቦታ ሆኜ ለመረዳት ሞክሬ በትክክል እያወራው ነው። ግን አንተ እያረከው ያለው ነገር በጣም ነው የሚያስጠላው። ምንድነው ልልም እሱ ይኸውልህ እኔ አይደል እያደረኩ ያለሁት ነገራችሁ እኔ ሰው ሚለን አሰማም አይምሮ አይሰራም እንዴ? እኮ እኔ አይደል እያደረኩ ያለሁት። ወይኔ ሁለት ጆሮ ያለ ልሰማበት አይደል እንዴ?
ናታ በጣም አፍን እየከፈክብኝ ነው። እየሰማኸኝ ነው አይደል? በጣም አፍን እየከፈክብኝ ነው። ስነ ስርዓትን ይዘህ አውራኝ። ሲጀመር ለኔ ቢኒ ለምንድን ነው በስነ ስርዓት እያወራኝ አይደለም? ጨርስና ትሄዳለህ። ስማ ሰው ሚደለም እንደዚህ እየሄድክ ናታ ያው እንድትገፈትረኝ አልፈልግም። እሺ በስነ ስርዓት አውራ። መገፍተር አይደለም ሌላም ነገር ላደርግ እችላለሁ። እረፉና አንተም አትያያዙ። እንደዚህ አይነት ነገር ይኸውልህ ስነ ስርዓት የሚባል ነገር የለ ይኑር። መጀመሪያ አንተ አይደለም ካይሚ ማለት ነው አይደለም ካይሚ የሰነዘርክ አይደለም። በቃ ምንም ነገር ይኸውልህ ምንም ነገር በቃ አይመለከትም። ስለኔ እየጠራ ምናምን እንደዚህ አታወራኝ። እኔ ጭራሽ የሚመለከት ነገር የለም እዚህ ጋር አይደል እንዴ? ስለኔ አንደኛ ለሷም ስለማሰብ እሷ ምንም እንዲረብሽ ጭራሽ አታስብላትም አንተ። ወይኔ እንዲረብሽ ስለማልፈልግ በጣም እንደሚያስብ ለሷ ምናምን ያደርጋል እንዴ? እሺ ችግር እኔ የማላስብላት ከሆነ ችግር የለውም። ይኸውልህ እኔ ሁሉ ነገር ምንም ምጨቀጭቀም ገብቷል። አንተ አስማስብ አይደለም ገብቷል። ለሷ ማስብ እሷ ምንም እንድትጨነቅ አልፈልግም። አንተ ጭራሽ ላይ የሚያታስብላትም እየሰማኝ ነው። ቆይ አንተ እሱ እያደረገ ያለውን ነገር አታይም እንዴ? እኔ እኮ አይሚን ስለምወዳት ነው ቢኒ። አንተ ምንድነው? አይሚን ስለምወዳት እኮ እንደዚህ እያደረግክ ያለሁት። አይሚን እኮ ስለምወዳት ነው እንደዚህ እያደረግክ ያለሁት። ተው በቃ ያውራ ለቀው ያውራ ሚለና ሰማም እንዴ? ምን አይነት ሰው ነህ?